እሺ ቆንጆ በጣም የሚገርም ሰው ነሽ። ደግሞ ምንድነው የሚገርመው? መንጌዋ ስሜን እንኳን ሳትጠይቀኝ በአንድ ቦታ አልገክፉ። አንቺ ምነው ከስር እያልኩ ለዘመናት ሳፈቅር ነበር አልሽኝ? እሱማ ለእኔ እኮ አዲስ አይደለም፣ ግን ያው በአንዴ እንደዛ ስትንጠባረርብኝ አንዴ ኩያዬ ስለምትወቅ ስላልመሰለኝ ነው። በሞት ፍቅሩ አቶ ፍቅሩ ስለሆንኩ ነው። ቆንጆ መንጌዋ እኔ ፍቅሩ አቶ ፍቅሩ ስለሆንኩ ነው። አንተ ደግሞ የምትመልሰው ነገር አቶ ፍቅሩ ለማንኛውም ወደ አልጋ የኔ ፍቅር ቆይ ምን ሆነህ ነው እንዲህ ይሆንክ ያለኸው? ምንም ነገር አትጠይቂ። ውስጤ መቅበር ያለብኝ ጉዳይ አለ። ከጠጣሽ ዝም ብለሽ ጠጪ፣ አለበለዚያ ውጪልኝ። እሺ ውዴ ተነስ፣ በቃ ሌላ ቦታ እንሂድና ዘና እንላለን። እሺ እንዴት አለሽ ቆንጆ? በቃ በናደሩ ማለት ነው። አይ ገና ልናድር ነው። ስለዚህ ከዚህ በኋላ አትፈልገኝም ማለት ነው? እንዴ ቆይ ለምን አይፈልገኝም ብለሽ አስብሽ? ያው እናንተ ወንዶች ስትባሉ አንድ የምትፈልጉትን ነገር ካገኛችሁ በኋላ ለእኛ ለሴቶች ያላችሁ ክብር ይቀንሳል። ምን ነው ቆንጆ? ስለዚህ በራስሽ አትተማመኝም ማለት ነው? ማለት ያው ማታ በነበረን ጨዋታ በፍቅር አሰጣጡ አትተማመኝም ወይ ለማለት ነው? እናንተ ምንሽ በፍቅር አሰጣጥ ታምኑና? ምን ነው ደግሞ ዛሬ ፊሽን ዘፈዘፍሽው? ምን ሆነሽ ነው? የተፈጠረ ችግር አለ? በቃ ስራ ጀምሬ ነበር አባረረ። ሁሌ በቃ ኩስኩስ ያለ ስራ ነው የምሰራው። በቃ እኔ ምን የሚገርም ስራ አሰራ። ያንተን ስራማ እንደማልፈልግ ደጋግሜ ነግሬሃለሁ። እኔ በፈልግ ካንተ የተሻለው መስራት እችላለሁ። አንተ ምን እስከ መቼ ነው እንደዚህ ፍዝዝ የምትለው? የሆነ ስራ በቃ ጀምር። በቃ አለቀ። እኔ ላስጀምር። በኒውንብ በቃ አሪፍ መላ ነገር ታገኝበት። ችግር የለም በጊዜ እናየው የለሱ። ለማንኛውም ቴንኪው እሺ ስለሰጠሽኝ ምክር። እባክህ የራሱ ጉዳይ። እንደውም እያከክ ነው የምኖረው። እሺ እከካም። ለማንኛውም ምን ደስ አላለሽ? እንዴ ነገር አብዛሽ? አረ በጣም ደስ ብሎኛል። አንቺ አንድ ቀን አብሬሽ ማድረግ ሳይንስ እያንዳንዷ ሰከንድ ላይ ምን የራስሽ ቃልሽ ታስብናል። በያው ለማንኛውም ይሄው በሩ በዚህ በኩል አልኳን ጫታ ኤክስቸንጅ ቆንጆ እንደዚህ አታርገኝ። ለማንኛውም አይዞሽ ቆንጆ
እሺ በጣም ቆንጆ ነሽ። አቶ ፍቅሩ ከፈቀደ ድጋሚ እንገናኛለን። ምንድን ነው? ተነስና ሽሮ ፍትፍት አዘጋጅቼልሃለሁ ብላ ከዛ ምን እንደተፈጠረና ለምን ራስን መጠጥ ውስጥ እንደደበቅ ታብራራልኛለህ። እሱን ተይውና እናቴ አሁንም ሆስፒታል ናት እንዴ? አይ ይዣት መጥቻለሁ። እና ስለኔ አልጠየቀችሽም? ማለቴ ምን አልሻት? ምን እላታለሁ? አለቅጥ ሰክረ መተኛትን ነግሬያታለሁ። ምን? እንደዚህማ አታደርጊውም። ለምንድን ነው የማላደርገው? ምን እንድላጠብቀህ ነበር? በአሁን ቃሉን ተይና እውነቱን ንገሪኝ። ቤት ገብቶ ተኝቷል ብያታለሁ። እሺ ወንድሜስ አልመጣም? አልመጣም። ቆይ ግን አንተ ምን ተፈጥሮ ነው ወንድምህን ይዘና ስትባል የብስጭት ብርጭቆን ስጨልጥ የነበረው? አሁን እሱን ማስታወስ አልፈልግም። ይልቅ እናቴን እጅ አልምጣ። እሺ በቃ መጨረሻ ይሆና ደግሞ ታክሲ ተራ ወርክ ነገር ጀምረሻል አሉ። ወሬ ይደበቅ። አንተን መከታተል አታውቅም። አይደብርም? እኔ እኮ ለአንተ በማሰብ ነው። እስኪ ራስህን አስብ። አንድ ጊዜ ፊልም ውስጥ ነው ያለው፣ አንድ ጊዜ ታክሲ ውስጥ ነው ያለው፣ አንድ ጊዜ ደግሞ ሲሚንቶ ስራ ላይ ነው ያለው። እኔ የሆነ ስራ ልስጥ ራስህን ለውጥ ነው ያልኩት። አሁን ደግሞ መጨረሻ ጠላ ቤት ሆኖ ፎቶ በቃ ቶ አመሰግናለሁ ስለሰጠኝ። ሁለተኛ በቃ አትድረስብህ እኮ ብዬ እነግርሃለሁ። ለምንድን ነው የማሰብ? ይህን ተልካሻ ስራ መስራት አልፈልግም። እንደ አንተ አይገባም እንዴ? ምንም ተልካሻ ስራ የምትለው ምንድን ነው? እሺ አሁን ተልካሻ ስራ ምንድን ነው? ተልካሻ ያንተ የፊልም እያሉ የትም የምትንከራተተው ነው ተልካሻ ስራ። በቃ ተለውጠሃል። ይመችህ። እኔም በቃ ትሆን ይገባኛል። በቃ ያንተን አይነት ስራ መስራት አልፈልግም። በፈልግ ደግሞ ካንተ የተሻለ እንደምሰራ ደጋግሜ የማይል ከሰከቱበት ስራ ነው ከሰራ። ስማ ድሮውንም ለአህያ ማር አይጠማትም። እሺ ቆንጆ እባክሽ አትቀጭ። ዛሬ እባክሽ ጣራ የሌለው ቤት ውስጥ ቁጭ ብያለሁ። ደብረ ዘይት ችግር የለውም። ፍቅሩ ጋር ምን ጠፍቶ ለቆንጆ እኮ ናት። ምንጣፍ ራሱ መነጠፍ የለበትም ብለሽ ነው? ይመሽ እናትሽ ያራዳለች። አራት አስቂኝ። እስኪ አንድ ሸቃማ ገብታለች። ችግር የለውም። ደብረ ዘይት እንመቻቻለን። ምን ችግር ፍቅሩ ጋር
ስልኩን ዝጋና አውራኝ ለአውራ ነው የመጣሁት። ከስቲ ቆንጆ ምንሽ ደውላለሽ? ማንኪ ትሰማኛለህ? እዛ ፈለክበት እንደፈለክ መሆን ትችላለህ። ምንድን ነው ትንሽ ልጅ ተንጀረጀር? ኧረ ታታስቀኝ ጎረምሳ። ምን ነው ችግር አለ? ይኸውልህ ትሰማኛለህ? እዛ ውጭ እንደፈለክ ሆነ መምጣት ትችላለህ፣ ግን እዚህ ያልጋ ላይ ሴትና ይዘህ መምጣት አትችልም። እሺ ምንድን ነው ከአንተ እንደዚህ በትንሽ ቆዳ የሚወጠር ቢሆን እኮ ታለቁ አገበች። ደግሞ ከፈለግኩ ማለት እዛ እዚህ ይዤ መጣች። አስፈላጊ ደግሞ ከሆነ ጆሮን ይዤ ነው ከዚህ ቤት ወስድ። ትሰማኛለህ? ከአሁን በኋላ አልጋዬ ላይ ሴት ይዘህ ብትመጣ ድንበር የተደፈረ እኔ ትንሽ የምር ምን እንደማደርግ አሳይሃለሁ። ሁለተኛ አልጋዬ ላይ ሴት ይዘህ ብትመጣ ያንን ይታያለህ። እንደውም ተመችቶኛል። እንደውም አንድ ሺህ ጠብቅ። እሺ ከዚህ በኋላ የአንተ አልጋ ተመችቶኛል። አይ ኧረ በእናትህ ምን ሸቃባ ነገር ነው። እኔ የምልሽ ወይዘሮ፣ በመጀመሪያ እኔን አይመለከተኝም፣ ግን እንኳን በሰላም ወደ ቤትሽ መጣሽ። እስቲ ንገረኝ እኔ ልጅ፣ ለምንድን ነው ይህን ያህል የጠላኸኝ? ምንም ቢሆን እኮ እናትህ ነኝ። ይኸውልሽ ከእንግዲህ ይሄ እናት ነኝ የሚለውን ነገር ባትጠቀሚ ደስ ይለኛል። አሁንስ ይሄ ጥላቻና ንቀትህ በዛ። ቆይ ምንድን ነው ችግርህ? የዚህን ያህል የምትጠላን ከሆነ ለምንድን ነው አብረን የምትኖረው? ምን ነው ውስጥ ያለውን ነገር ተናግሬ አንድ ቀረኝ የምትይው ልጅሽን እንዳሳጣሽ የምትፈልጊ? ውጣልኝ እያልኩ እኮ ነው። ቆይማ ምን ሆናችሁ የምትጨቃጨቁት? ምን ብላ ነው? ምን ብሎሽ ነው? እስቲ ተወኝ ልጅ። ምትኩዬ ለምንድን ነው ከወንድምህ ጋር እዛ የምትተናነቀው? እማ ቆይ ለምንድን ነው ሁልጊዜ እኔን ብቻ ላይ ተሽ የምትቆጨኝ? ይኸውልህ የኔ ልጅ አንተን አሳንሼ እሱን አስበልጭብህ አይደለም። እና ለምንድን ነው ሁልጊዜ እሱ እያጠፋ እኔን ብቻ ላይ ተሽ የምትቆጨኝ? ጌታ እስቲ ተረጋጋ። የወንድምህን ባህሪ እያወቅህ ለምንድን ነው እንደማያውቅ ሰው የምትናገረው? እባክሽን ማቴሪ። ወዴት ነህ? ኧረ ና።
ሆነሽ ነው እንደዚህ የምትከፍልኝ? የኔ ልጅ ፍቅሩ ቢጠላኝና ቢናደድብኝ አንድ ደስተኛ የሚያደርግልኝ የምትኩኝ ቢኖር እሱ ሲከፋብኝ እንዴት አልከፋ ብለሽ? እማዬ እንደዚህ አትከፊብኝ። ምትኩም ቢሆን እኮ ሰሞኑን በወንድሙ ስለተበሳጨ እንጂ በአንቺ የሚጨክል ልብ መች ኖሮት እንዴት አዝኛለሽ? አይ አንቺ እውነትም እንደደስምሽ ሰላም ነሽ። አንቺ ስትመጪና ድምፅሽን ስሰማ በአንዴ እኮ ነው ውስጤ ሰላም የሚሰማኝ። አመሰግናለሁ የኔ ልጅ። ኧረ እማዬ አንቺ በእኔ ደስተኛ ስለሆንሽና ሰላም ስለሚሰማሽ እድለኛነቱ ለእኔ ነው። ማመስገን አይጠበቅብሽ። ታውቆሻል። ከቀደም ጀምሮ ዝም ብለሻል። ለምን ያንሽውን በግልጽ አትናገር? እናት በቃት። እሺ አድረሽ መጣሽ፣ ከዛ የሆንሽውን አልነገርሽም። ያለሽው ሀዘን ነው። ምንድን ነው የተፈጠረው? ለምን አትነግሪኝ? እንዴት አድርጌ እንደምነግርህ እኮ ግራ ገብቶኝ ነው። ልጁ ምን እንዳስነካኝ አላውቅም። እንዴት ብዬ ልንገር? እኔ ማድረግ የነበረብኝን ከማድረግ በፊት ምን እንዳስነካኝ አላውቅም። ምን እንዳደረገኝ አላውቅም። ብቻ ጠዋት ስነሳ አብሮ አድሬያለሁ። ምንም አላውቅም። ይቅርታ አድርግልኝ። ይህ እንዴት ሊሆን ይችላል? እኔ ምንም አላውቅም። እውነት ፍቅሬ ምንም አላውቅም። ኦኬ አንቺን ማመን አልነበረብኝም። እሱ ነው ጥፋቱ። ሲጀመር የጨዋታ ይቅርብኝ ብዬ ነበር። አልፈልግም ብዬ ነበር። ግድ የለም ጥሩ። ለምን አብረሽው አትኖሪም? እሱን ነው የሚያስፈልገው እኮ። በቃ አብረሽ ወጣሻ ወይ አብረሽ ኑሪ። እሱ ይሻልሻል። አብረሽው ኑሪ ሂጂና። ምን ማድረግ ነበረብኝ? እንዴት እንደዚህ ትለኛለህ? እኔ ለአንተ ብዬ እንደይን ነገር ያደረኩት ጥፋተኛው እባክህ ፍቅሬ ይቅርታ አድርግልኝ። እባክህ ይቅርታ። ዘይቴ በእናትሽ አትንኪኝ። እባክህ ይቅርታ አድርግልኝ። እሺ ውጭልኝ። ያንተ ማን አለኝ? እባክህ እሺ ውጭልኝ። በቃ ወዴት እሄዳለሁ? እባክህ ይቅርታ። አቦ ወደዛ አልሻለሁ። እባክህ ተው ፍቅሬ።